በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ በዋናነት እኔ የያዝኩት ነገር ምንድን ነው ካላችሁኝ የቅዱስ ሲኖዶስ ስብሰባ ያሁኑ የግንቦቱ ርክበ ካህናት ነው የሚባለው። የካህናት ውይይት ትስስርና ውሳኔ ማለት ነው። ስለዚህ ቤተ ክርስቲያን አሐቲ ቤተ ክርስቲያን ናት፣ አንዲት ቤተ ክርስቲያን ናት። የአንዲቱ ቤተ ክርስቲያን ደግሞ አመራር ቁንጮ ራስ የሆኑት ከእግዚአብሔር በታች ከፓትርያርኩ ጀምሮ ሊቃነ ጳጳሳቱ ተሰብስበው ተወያይተው የሚያወጡት ውሳኔ ቤተ ክርስቲያን እንድትመራበትና እንድትረጋጋ የሚያደርግ ነው። ስለዚህ ርዕሱ ላይ ያስቀመጥኩላችሁ እንዲህ የሚል ቃል ነው። እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል ቅዱስ ጳውሎስ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ነው የምታገኙት። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ ያዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። ሦስት አብይ ነገሮች ተቀምጠውበታል። ይሄ ቃል ሦስት አብይ ነገሮች ተቀምጠውበታል። እንግዲህ ተሰብሳቢዎች በጣም ጥንቃቄ ማድረግ ያስፈልጋቸዋል። አንደኛው በገዛ ደሙ ያዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ። ልብ በሉ። አንደኛው የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ አንድ። ሁለተኛ መንፈስ ቅዱስ እናንተን ለሾመባት ለመንጋው ሁሉ። አሁን ለመንጋው መፍትሄ ማምጣት አለባችሁ። ለመንጋው ሁሉ። ሁለተኛው ለመንጋው ሁሉ። ሦስተኛ ለራሳችሁ ተጠንቀቁ። ለራሳችሁ ተጠንቀቁ እና ቤተ ክርስቲያንን፣ መንጋውን፣ ራሳችሁን አስባችሁ መፍትሄ ታመጡ ዘንድ በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ስብሰባ ጀምሯል። ሹመቱ፣ መሪው፣ ሿሚው መንፈስ ቅዱስ እንደሆነ ተጽፏል። ወደ ግል ወደ ብሔር አትውሰዱት። ይሄ እግዚአብሔር የተናገረው እውነተኛ ቃል ነው። በዓመት 2 ጊዜ ተሰብስባችሁ መፍትሄ ታመጡ ዘንድ፣ ሰላምን ታመጡ ዘንድ፣ ፍቅርን ታመጡ ዘንድ፣ ለእኛ የሚሆን ነገር መፍትሄ ታመጡ ዘንድ የሊቃውንቱን መልእክት ሰምታችሁ፣ የመነኮሳቱን መልእክት ሰምታችሁ፣ የምእመናኑን ጩኸት ሰምታችሁ አቤት ብላችሁ ምን እናድርግ ብላችሁ
በጥልቅ ተወያይታችሁ መንጋው የማይማዝንበትን፣ መንጋው የማይከፋፈልበትን፣ መንጋው የማያለቅስበትን፣ መንጋው የማይጨነቅበትን፣ መንጋው አንድ ሆኖ ሃይማኖቱን የሚጠብቅበትን መርህ ከናንተ ይጠበቃል ማለት። እንግዲህ ቅዱስ ሲኖዶስ እነኚህን 3 ነገሮች በጥልቅ ተወያይቶ መፍትሄ እንዲያመጣ መልእክቴን አስተላልፋለሁ። ከካህናትም ከምዕመናንም ከሁሉም በኮሜንት ይደርሳችኋል። ስለዚህ እነኚህ 3 ነገሮች አደራ። አንደኛው የሚጀምረው ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ስለ ሰው ዘር የሰው ዘር ሁሉ አንድ እንደሆነ፣ ሰው ሁሉ አንድ እንደሆነ እግዚአብሔር አምላክ ሲፈጥረን እንዲህ ነበር ያለው። ሰውን እግዚአብሔር አለ ሰውን በመልካችን በአርአያችን በመልኩ ፈጠረ ይላል። የሰው ዘሩ አንድ ነው፣ ቋንቋ ግን ብሔር ነው። ያበዛ ሁለቱን እንለየው። ቋንቋ ብሔር ነው። ብዙ ብሔር ብሔረሰቦች አሉ። እሱ ቋንቋ ነው። የሰው ዘር ግን አንድ ብቻ ነው። ሁሉም ያውቀዋል። ምክንያቱም ሁለት ሰው አልፈጠረ። እግዚአብሔር ሲፈጥር በመጀመሪያ አንድ ሰው ብቻ አዳምን ፈጠረው። ብቻውን አዳምን ፈጠረው። በመጀመሪያው ሱባኤ በአንድ ሰባት። በሁለተኛው ሱባኤ ደግሞ ሁለተኛ ሰው እንዳይሆን ከግራ ጎኑ አንዲት አጥንት ወስዶ ሴትን ሰራት። አጽናኝ እምትሆነውን እምታስደስተውን ሴት ትባል ብሎ አዳም የሰየማትን አጥንቷ ከአጥንቴ ስጋዋ ከስጋዬ ደሟ ከደሜ ነውና ሴት ትባል ብሎ ሴት ተባለ። ሴት ማለት ምትክ ማለት ነው። እሷ እንኳን ሁለተኛ እንዳትሆን ከዛ መጀመሪያ ከፈጠረው ከህቱ ምድር ከአፈር የፈጠረውን አዳም አንድ ዘር እንዲሆን አዳምን ብቻ ፈጠረ። ሁለተኛዋን ለመቀጠል ከዛ ከፈጠረው አጥንት ነው አንዲት ወስዶ ሔዋን ወይም ሴት የፈጠረው። ስለዚህ በብሔር የተፈጠረ ሰው የለም። ምክንያቱም ፈረንጅም ቢሆን አበሻም ቢሆን ሴም፣ ካም፣ ያፌት እነኚህ ከውሃ የጠፉትን
ያው አንድ ሰው ዘር ነው። እስላም በለው ክርስቲያን በለው ብሔር በለው እንትና በለው የሰው ዘር አንድ ብቻ ስለሆነ ፈረንጆቹ የሰው ዘርን ፈልገው ኢትዮጵያ ውስጥ አግኝተዋል። የፈረንጅ አጥንት ነው አላሉ። የአበሻ አጥንት ነው አላሉ። የጥቁር አጥንት ነው አላሉ። የነጭ አጥንት ነው አላሉ። የሰው ዘር ሉሲ ወይንም ድንቅነሽ የሰው ዘር የሁላችን ዘር ናት አለ። ኦባማ ወደ ኬንያ ሲመጣ ወደ አያቶቼ አገር መጣሁ አለ። ቅድመ አያቶቼ ናቸው አለ። የሰው ዘር የት ተገኘ? ኢትዮጵያ ውስጥ አፋር ውስጥ የተገኘችው ሉሲ ድንቅነሽ። ስለዚህ ፈረንጆቹ ሌላ አጥንት አለ፣ ሌላ የሰው ፍጥረት አለ አላሉ። የሰው ዘር መገኛ ሆና ተጠራ። እንዴት አድርገን እናስተምራችሁ? እንዴት አድርገን እንንገራችሁ? ከመጽሐፍ ቅዱስ በላይስ ምን አይነት ዘር ይመጣል? ወገኖች ደግሞ አትሳሳቱ። ዘር በዘሩ ምናምን አትበሉ። ዘር አንድ ነው። የለም ዘር ብሔር ነው። ብሔር ነው ያለው። ብሔር አማራ ብሔር ነው። ኦሮሞ ብሔር ነው። ትግሬ ብሔር ነው። አፋር ብሔር ነው። ሶማሌ ብሔር ነው። ጋምቤላ ብሔር ነው። ጉራጌ ብሔር ነው። ከምባታ ሀድያ ብሔር ነው። ሌላ ማለት ብዙ ብሔር የሚለው ቃል ቋንቋ ነው። አማርኛ መናገር፣ ኦሮምኛ መናገር፣ ትግርኛ መናገር፣ አፋርኛ መናገር፣ ሶማሊኛ መናገር፣ ትግርኛ፣ ጉራግኛ፣ ሀድኛ፣ ከምባተኛ የተለያየ በተወለደበት ሰው ቋንቋ ስለሚማር ኢየሱስ ክርስቶስ አንድ ስለሆነ መንፈስ ቅዱስም አንድ ስለሆነ ጌታም አንድ ስለሆነ አንዱ መንፈስ ጰራቅሊጦስ ላከላቸው ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምራችሁ ስታነቡ 72 ቋንቋ ገለጸላቸው ይላል። ስለ ኢየሱስ ክርስቶስ እንዲያስተምሩ ነው። ስለሱ ጌትነት፣ ስለሱ አምላክነት እንዲያስተምሩ 72 ቋንቋ ሁሉም በተወለደበት ቋንቋ ይሰሙ ነበረ። እንዴት የገዛ ቋንቋችንን ልንሰማ እንችላለን ብለው ተደነቁ ይላል። መንፈስ ቅዱስ ሲወርድ ሁሉም በተወለደበት ቋንቋ እንዲሰሙ 72 ልብ በሉ። ደብረ ዘይት 72ቱም ቋንቋ ተጽፎ ተቀምጧል። ደብረ ዘይት በኢየሩሳሌም ደብረ ዘይት 72 ቋንቋ ተጽፏል። እንደ ኤል ሼፕ ላይ እንደዚህ ዙሪያው። የኢትዮጵያ ቋንቋ ደግሞ ምንድነው? ግዕዝ። አቡነ ዘበሰማያት ይትቀደስ ስምከ ተብሎ ተጽፏል። የኢትዮጵያ ቋንቋ በግዕዝ ከ72ቱ ቋንቋ የኢትዮጵያ ቋንቋ በግዕዝ ነው የወረደ። ግዕዝ ነው። ኢየሩሳሌም ሄዳችሁ ደብረ ዘይት አይታችሁታል እንግዲህ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ብሔር ቋንቋ መሆኑ፣ ቋንቋ ብሔር መሆኑ፣ ልሳን ቋንቋ መሆኑ፣ ልሳን አዲስ ልሳን አለ ቋንቋ ማለት ነው። እሱን ደግሞ ብሔር ነው። ኦሮሞ፣ አማራ፣ ትግሬ እንትና ተብሎ የተፈጠረ የለም። ስለዚህ አባቶች ቅዱስ ሲኖዶስ ውስጥ የገባው በሽታ የገባው ደዌ ዘንድሮ መፈወስ አለበት። ትግሬ፣ ጉራጌ፣ አማራ እንትና ላትባባሉ ተማምላችሁ መውጣት ያስፈልጋችኋል። እንዴት እናስተምርሽ? ጳጳሳቱ መንፈስ ቅዱስ ሾማቸው። መንፈስ ቅዱስ የሚመራው ሲኖዶስ ነው እያል
እናንተ በየብሔራችሁ ስትሸጎጡ በየብሔራችሁ ሄዳችሁ ስትከተሉ ምን ብለን እናስተምራለን? እንዴት ብለን እንመሰክራለን? ስለዚህ ቅዱስ ሲኖዶስ ቁርጥ ስብሰባው ቁርጥ ውይይት በቃ በመንፈስ ቅዱስ የሚመራ እንጂ በብሔር የሚመራ ሲኖዶስ እንዳልሆነ ማሳወቅ መግለጥ አለባችሁ። ግልጽ መሆን አለባችሁ። ከእናንተ ይህን እንጠብቃለን። በቃ የመንፈስ ቅዱስ ጉባኤ፣ የመንፈስ ቅዱስ አባቶች፣ በመንፈስ ቅዱስ የተሞሉ በጸጋ የሚሞሉ አባቶች ነው ማየት የምንፈልገው እንጂ በብሔር በቋንቋ መከፋፈል ከናንተ መጥፎ ነገር እያየ ይሄ ትውልድ ከቤተ ክርስቲያን እንዲወጣ ሃይማኖቱ እንዲያፈርስ መርከራ ላይ እንዲወድቅ አታድርጉት። እለምናችኋለሁ። ይሄ መጀመሪያ ተወያዩበት፣ ተነጋገሩበት፣ ተማመኑበት። ግድ የላችሁ። የሰው ዘር አንድ ነው፣ ሰው አንድ ነው። ብሔራችን ግን ብዙ ነው። ቋንቋውን እንጠቀምበት በሉና ወስኑ። ቋንቋው ለትምህርት ይጠቅማል። አስተምሩ ብሎ አይደለ 72 ቋንቋ የፈሰሰላቸው? ቋንቋውን ለትምህርት ተጠቀሙበት። ሁሉም በቋንቋው ይድረስ። ብሔሩን ለቋንቋ ተጠቀሙበት። ለመስበክ፣ ለመቀደስ፣ ለመባረክ በቋንቋው ሰዎችን ወደ ኢየሱስ ክርስቶስ ደቀ መዝሙር ለማምጣት ብሔሩን ይህን ተጠቀሙበት። ከሌ ዘር ነኝ እያላችሁ ግን አታበላሹበትና ትውልዱን በፈተና በመከራ አትጣሉት። ልመናዬ ነው። አንደኛው ይሄ ነው። ይሄንን ተማምላችሁ ተነጋግራችሁ ለኛ መሰረት ሁኑን፣ ምሳሌ ሁኑን መልእክቴ ነው። ሁለተኛው ደግሞ ጉቦ ነው። መቼም ያሳፍራል። ሙስና፣ ጉቦ በቤተ ክህነት ያሳፍራል። ስለዚህ የሚያሳፍረውን ነገር ማስወገድ አለባችሁ። ትንቢተ ሚክያስ ምዕራፍ 3 ቁጥር 11 ትንቢተ ሚክያስ ነው። ትንቢተ ሚክያስ ምዕራፍ 3 ቁጥር 11 ላይ እንዲህ ይላል። ይህንን ማጥፋት ይጠበቅባቸዋል። አለቆቿ በጉቦ ይፈርዳሉ። በተለይም አዲስ አበባ ሀገረ ስብከት ላይ መከራ የሚመጣው በዚህ መከራ የሚያመጣው አዲስ አበባ ሀገረ ስብከት ላይ ይሄ ነው። አለቆቿ በጉቦ ይፈርዳሉ፣ ካህናቶቿ በዋጋ ያስተምራሉ። አሁን ከልብ በጎቹን ይፈልጋል። ከልብ የሚያገለግላል። ገንዘብ ለማግኘት አይደለም። ቀሚስህን አንጠልጥለህ የምትሮጠው ለዝማሬ ለስብከት እያልክ በአንድ ቀን 2 ፕሮግራም እያያዝ ቀሚስ አንጠልጥለህ የምትሮጠው ገንዘብ ለማግኘት አይደለም። መኖር አልቻልኩም እያልክ ለገንዘብ። አቤት! ካህናቶቿ በዋጋ ያስተምራሉ። በዋጋ የምታስተምሩ ስሙኝ እባካችሁ። ነቢያቶቿ በገንዘብ ያሟርታሉ። ይሄ ጴንጤው ግሳንግሱ ምናምንቴው በገንዘብ ያሟርታል። በኢየሱስ ስም ይነግዳል። ክፉ ነገር ምንም አይመጣብንም፣ እግዚአብሔር ከኛ ጋር ነው ይላል።
ክፉ ነገር ምንም አይመጣብንም። እግዚአብሔር እናውቀዋለን፣ እግዚአብሔር ከኛ ጋር ነው ይላሉ በትዕቢት ይላል። አባቶቻችን ሊቃነ ጳጳሳት በዚህ ላይ ቁርጥ ያለ ውሳኔ እንፈልጋለን። ጉቦኛ ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ ቤተ ክርስቲያን ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ ቤተ ክርስቲያን አለቃው ሳይቀር ጸሐፊ ሳይቀር ሂሳብ ሹም ሳይቀር የየሀገረ ስብከቱ ሊቃነ ጳጳሳት ስራ አስኪያጆች ሳይቀሩ ተበክለዋል። ይህንን ያልጠራ የተበከለ መርዝ እንዴት ልታጸዱት አቅዳችሁ ነው የምትወጡት? በተለይ የአዲስ አበባ ሀገረ ስብከት እንዴት ነው የሚጠራው? እንዴት ነው የሚስተካከለው? ሁሉ እንደ ካንሰር በሽታ ተይዟል። በቃ በሌብነት ላይ፣ በስርቆት ላይ፣ በጉቦ ላይ እንደ ካንሰር በሽታ ተይዟል። ሁሉ ታሟል። ደግሞ ሰረቀ ሲባል ደረጃ ይሰጠዋል። ምን አይነት አስተዳደር እንደሆን ግራ ይገባኛል። ለምሳሌ አዲስ አበባ ሀገረ ስብከት አጠፉ፣ ዘረፉ ተባለና ወደ ጠቅላይ ቤተ ክህነት ተወስደው መምሪያ ላይ ተቀመጡ። መች ተቀጡ? መች ታሰሩ? ከበሉ ካስ እንዴት ያለ ነገር! እሺ አንድ ቤተ ክርስቲያን ሰረቀ፣ ይሄ ህዝቡን በተነ፣ እንደገና ፎርጅድ ደረሰኝ ተያዘበት። ምን ተደረገ? ተባረረ። አንዱ ቤተ ክርስቲያን ሰርቆ ወደ ሌላ ቤተ ክርስቲያን ለምን ይቀየራል? አንዱ ቤተ ክርስቲያን ውስጥ ያጠፋው ጥፋት ተጣርቶ ፍርዱ የሚገባው ሲሆን ሌላ ቦታ ወስዶ መሾም። ስለዚህ ቼኑ ከላይ እስከታች ነው። ይሄ ግፍ በኋላ አይጠብቃችሁ? የት ትገባላችሁ? ምን ስትላላችሁ? እስመ ይትፈጸም አፍ ዘይነብብ አመፃ። እግዚአብሔር ተናግሮ የለም? አለቆቿ በጉቦ ይፈርዳሉ። ከሳሹም ተከሳሹም ሁሉም መርማሪውም ተመርማሪውም ሌብነት። እንዴት የክርስቶስን መስቀል ይዞ ጉቦ! ምን ማለት ነው? አባቶች እስቲ በዚህ ሲኖዶስ ስብሰባ ላይ በደንብ ተነጋገሩበት። ካህናቶቿ በዋጋ ያስተምራሉ፣ አለቆቿ በጉቦ ይፈርዳሉ። ይሄ ቃል ምን ይሆናል? አሁን በዚህ በየ3 ዓመቱ እኔ ሾም ሁሉ ዕዳ የገባችሁት እኮ እናንተው በራሳችሁ። የጠቅላይ ቤተ ክህነት የተማረ ጥቁር ራስ እንዲሆን ነበር የተወሰነ። ምክንያቱም ጳጳሳቱ ሪፖርት ማዳመጥ ማዘዝ ነው እንጂ ጳጳሳቱ የጠቅላይ ቤተ ክህነት ስራ አስኪያጅ መሆን የለባቸው። ጥቁር ራስ ነው መሆን ያለበት። ያን ደግሞ በሰበካ ጉባኤ ስብሰባ ላይ በደንብ ተጠንጥኖ ተጨብጭቦበት። አባቶች ለምን ውሳኔ አትወስኑ? ለምን ይህንን የጉቦ ምንጭ አታደርቁት? ለምን ቁርጥ ያለ ውሳኔ አትወስኑ? እስከ መቼ እየተተራመሰ ይኖራል? እስከ መቼ እንደ ይሁዳ ከረጢት ተሸክሞ ሲዞር ይኖራል? ሙዳይ መጽዋት ገልባጭ ሌላ ጋር ይሾማል። ሙዳይ መጽዋት ሰባሪ ሌላ ጋር ይሾማል። እንዴት በይፋ ሰርቆ ተጣርቶበት
ለምን አባቱን የሚከስ የሚሰድብ ጉቦኛ እንዴት ይሁን? እሺ ለምን ጥርት ያለ ቃል አዋዲ? ለምን ጥርት ያለ ሕግ መመሪያ? በቃ ይሄን ካደረገ ይሄን ይደረግ፣ ይሄን ካደረገ ይሄን ይደረግ። በቃ ግልጥ ያለ ነገር። ለምን የሚሾመው ሊቀ ጳጳስ ለምን ዕዳ ይገባል? እሺ አሁን አዲስ አበባ ሀገረ ስብከት ላይ እንግዲህ መከራ ነው፣ መከራ ነው። መቼ ነው የሚጠራው? መቼ ነው ትክክለኛ ውሳኔ የሚወሰን? መቼ ነው ትክክለኛው ፍርድ የሚፈረድ? መቼ ነው የአዲስ አበባ አለቆች ከካንሰር የሚድኑ? መቼ ነው? በየሀገረ ስብከቱ ያሉ ስራ አስኪያጆች፣ በየሀገረ ስብከቱ ያሉ ጳጳሳት፣ በየሀገረ ስብከቱ ያሉ ሰራተኞች መቼ ነው ከካንሰር የሚድኑት? መቼ ነው የምትወስኑት? መቼ ነው አንድ የምትሆኑት? መቼ ነው አንድ ሆናችሁ ተማምላችሁ የምትወጡት? መቼ ነው? አሁን መከራው በዝቶብናል፣ ቁስሉ በዝቶብናል፣ ችግሩ በዝቶብናል። ስለዚህ ምንም የሚያወላዳ ነገር ስለሌለ አሁን ጥርትና ግልጽ የሆነ ህዝቡ ራሱ የሚደግፍበት፣ ህዝቡ ራሱ ያን ሌባውን ወግድ የሚልበት እንዲህ በቃ ትክክለኛዋ ቤተክርስቲያን የምትመራበትን በየሀገረ ስብከቱ አንድ ካዝና የሚሆንበትን በየሀገረ ስብከቱ ፋይናንስ አስተዳደር ለብቻ፣ መንፈሳዊ አስተዳደር ለብቻ ግልጽ የሚሆንበት በቃ ሌብነት፣ ጉቦ፣ ይሄ መመዳሞድ መሪ ዕቅድ ተብሎ ወጣ። እሺ በመሪ ዕቅድ መሰረት አሁን እየተሰራ ነው። አንድ ሰው 4 ቦታ ሲቀጠር ቤተ ክህነት አያውቀው። አንድ ሰራተኛ 4 ቦታ ሲቀጠር አንድ ቦታ መግባት አቅቶት እያለቀሰ የተገፋው ካህን፣ የተገፋው ሊቃውንት፣ የተገፉት አባቶች እናቶች ስንት ናቸው እያለቀሱ። አንድ ካህን ግን 4 ቦታ፣ ትንሹ 3 ቦታ፣ አነሰ ቢባል 2 ቦታ ጠቅላይ ቤተ ክህነት ይሰራል፣ ሀገረ ስብከት ይሰራል። ጠቅላይ ቤተ ክህነት 2 ቦታ ይሰራል፣ አጥቢያ ላይ 2 ቦታ ይሰራል። 4 ከአንዱ አጥቢያ አንዱ አጥቢያ። እስቲ አሁን በመንግስት አለ፣ ይሄ በመንግስት አለ። አንድ ቦታ የሚሰራው አንድ ቦታ ቋሚ ሰራተኛ ከሆነ ሌላ ጋር እንኳን ጡረታ ወጥቶ ወይም ሌላ ጋር መስራት ቢፈልግ እኮ በኮንትራት ነው፣ በኮንትራት ሊሰራ። አሁን ግን ጠቅላይ ቤተ ክህነት መምሪያ ላይ ነው ያለው፣ ከፍተኛ ደሞዝ ያገኛል። አጥቢያ ላይ ሄዶ ደግሞ መምሪያ ይሆናል። አንዱ ሀገረ ስብከት ሄዶ ደግሞ አለቃ ይሆናል። አቤት እናቶች፣ አባቶች፣ እህቶች እንዴት ነው የምታጠሩት? እሺ አሁን ሰው ፎይ የሚለው እንዴት ነው? ለመንጋውና ለራሳችሁ ተጠንቀቁ። ለመንጋውና ለራሳችሁ። ይሄ ተደራራቢ ስራ የያዙ ሰዎች፣ በጉቦ የቀለጡ፣ በሌብነት የቀለጡ፣ በውሸት የቀለጡ፣ ቤተ ክህነቱን እያዋረዱ ያሉ፣ ጳጳሳቱን እያዋረዱ ያሉ፣ ሀገረ ስብከቱን እያዋረዱ ያሉ ምን ይሁኑ? ምን እርምጃ ይወሰድባቸው? ይሄንን ጥርት ያለና ግልጽ የሆነ ህዝቡን የሚያስደስት ውሳኔ ከናንተ እንጠብቃለን። በተለይ አዲስ አበባ ሀገረ ስብከት የቆሰለው እንዲፈወስ ግልጽ ውሳኔ እንፈልጋለን። ሶስተኛ ስለ መጽሐፍ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16
የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል። ልብ በሉ ምዕመናንም ገርል ድርሳን እንትና ለሚሏችሁ ሰዎች ይሄ መልስ ነው። በቂ መልስ ነው። አስተውሉ። የእግዚአብሔር መንፈስ ያለበት መጽሐፍ ድርሳኑ ላይ የእግዚአብሔር መንፈስ አለ። ታምሮ ላይ የእግዚአብሔር መንፈስ አለ። መጽሐፍ ቅዱስ ላይ የእግዚአብሔር መንፈስ አለ። ገርሉ ላይ የእግዚአብሔር መንፈስ አለ። አያችሁ? የእግዚአብሔር መንፈስ ያለበት ጋዜጣ እንዳይመስል ልብ ወለድ አይደለም። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ስጋህን ለመገሰጽ ነፍስን ለማዳን ልብን ለማቅናት ልብህ እንዲቀና ልብን ለማቅናት በጽድቅ ላለው መንገድ በጽድቅ ላለው ምክር ይጠቅማል ይላል ቅዱስ ጳውሎስ። በጽድቅ ላለው ምክር ይጠቅማል ይላል። ስለዚህ አባቶች አሁን በዚህ በቅዱስ ሲኖዶስ ስብሰባ ላይ መጽሐፍት እንዲታረሙ በግልጽ ይወሰን። የተለያየ ትርጉም የተዛባ ትርጉም የያዙ መጽሐፍቶች አሉ። ቅዱስ ፓትርያርኩም ብለዋል፣ የጠቅላይ ቤተ ክህነት ስራ አስኪያጁም ብለዋል፣ ሊቃውንቱም ብለዋል። የተዛቡ ትርጉሞች አሉ። እንዴት 5 አይነት 6 አይነት ትርጉም ይተረጎም? አቲ ቤተክርስቲያን አይደለችም? አንዲት ቤተክርስቲያን አይደለችም? አንድ መጽሐፍ ቅዱስ አይደለም? የተለያየ ትርጉም ለምን ይሰጠዋል? ባለፈው ይህን ጥያቄ ቤተ ክህነትም አንስቼ ነበር። ጊዜ ይፍታው ተብሎ ታልፏል። ጊዜ ይፍታው ተብሎ ታልፏል። ይሄን አንመልስም ብለውኛል። ስለዚህ አባቶች በቅዱስ ሲኖዶስ አሁን በርክበ ካህናት በቅዱስ ሲኖዶስ የትኛዎቹ መጽሐፍቶች ናቸው መታረም ያለባቸው? የትኛዎቹ መጽሐፎች ናቸው መታረም የሌለባቸው? ትክክለኛው ይሄ ነው፣ ትክክለኛ ያልሆነው ደግሞ ይሄ ነው ተብሎ በግልጽ በሊቃውንት ጉባኤ በቴሌቪዥን የምንረዳበት መቼ ነው? 30 ደቂቃ ለምን አይቀርቡም ሊቃውንት ጉባኤ? እያንዳንዱን መጽሐፍ እየተረጎሙልን በሊቃውንት ጉባኤ እየታረመ ለምን አይሄድ? ስለዚህ ግልጽና እውነት የሆነውን ነገር በሊቃውንት ጉባኤ ደግሞ ሊቃውንት ጉባኤ ውስጥ ተሐድሶች አሉ። ሊቃውንት ጉባኤ ውስጥ ደግሞ ተሐድሶች አሉ። ያም ይጥራ ጥርት ይበል። የሊቃውንት ጉባኤ ውስጥ ያሉት ጥርት ይበሉና እውነተኛ ኦርቶዶክስ የሆኑ በመንፈሳዊ ኮሌጅ ውስጥ በሊቃውንት ጉባኤ በመንፈሳዊ ኮሌጅ ውስጥ በሊቃውንት ጉባኤ ያሉ ተሐድሶች ሙልጭ ብለው ጥርት ብለው በደንብ ታይተው ከዛ በኋላ በመንፈሳዊ ኮሌጅና በሊቃውንት ጉባኤ መጽሐፍቶች እንዲታረሙ በቃ ያልታረሙ ትርጉማቸው የተዛቡ ነገሮች ጥርት ብለው እንዲታረሙ እለምናችኋለሁ ዝቅ ብዬ። እኛ ስናስተምር እናንተን አብነት አድርገን ነው። እኛ ስናስተምር መጽሐፍትን አብነት አድርገን ነው። የቅዱስ ሲኖዶስን ውሳኔ
ይዘን ነው። ስለዚህ አንድ ሁኑና ተስማሙና ልብ ለልብ ተገናኝታችሁ አንዷን ቤተ ክርስቲያን አንድ የሆነውን መንጋ ለማነጽ አንዲት የሆነችውን ቤተ ክርስቲያን ይሄ ፕላኑ ስዕሉ የተዛባው በአጠቃላይ ወጥ የሆነ ነገር ከእናንተ እንፈልጋለን። አጣሪ እያላችሁ ዝም ብላችሁ አትግፉት። የት ይደርሳል? አጣሪ ወደ አትግፉት። ግድ የላችሁም። ድፈሩና ግቡ። ወስኑ። ግልጽ አድርጉት። በቃ ሃይማኖት አንዲት ናት። ቤተክርስቲያን አንዲት ናት። ቅዱስ ሲኖዶስ አንድ ነው። በአንድ ፓትርያርክ ነው የምንመራው። ግልጽ የሆነ ወጥ የሆነ እውነት የሆነውን ነገር እውነት በሉ፣ ሐሰቱን ሐሰት በሉ ይላል መጽሐፍ ቅዱስ። ስለዚህ እነኚህ ሶስት ነገሮች እንቅፋት ሆነዋል። አዎ ዘርንና ብሔርን ያለዩ። ዘር ይሄ ነው፣ ብሔር ይሄ ነው። ይሄ አንዱ ነው። ሁለተኛው ይሄ ጉቦኝነት፣ ሌብነት፣ እንደ ይሁዳ ከረጢት ሙዳየ ምጽዋት ይዞ መዞር። በቃ እሱን የውሸት ህይወት አያስፈልግም። ሶስተኛ መጽሐፍቶች ናቸው። እነኚህ ላይ በደንብ ውሳኔ፣ ውይይት፣ መፋለጥ ተባስ በእንተ ጽድቅ ተብሏል። ስለ ጽድቅ ተከራክራችሁ ተወያይታችሁ ተነጋግራችሁ ግልጽ ለግልጽ ሆናችሁ ልብ ለልብ ከተገናኝታችሁ አንድ የሆነውን ነገር ወደኛ እንድታደርሱልን መልእክቴ ይድረሳችሁ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ነኝ ከቀጨኔ። አመሰግናለሁ። ሁላችሁም በኮሜንት ላኩላቸው። ሁላችሁም ይህን ጥያቄ ጠይቁ። ቤተክርስቲያናችን ነጻ ትሁን። የሌቦች የወንበዴዎች ዋሻ አትሁን። የሰው አእምሮ አይቁሰል። በቃ ነጻ የሆነች ቤተክርስቲያን እንፈልጋለን። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይሁን። በሌላ ርዕስ ማስከኞ እስክንገናኝ ድረስ ደህና ሁኑ። አመሰግናለሁ።